ያዋከለ ድርጊት ብንሰራ እንደ ሀሳብ የተራቡትን የተቸገሩትን ብንረዳ እንደ ሀሳብ ለዚህ ማህበረሰብ ለዚህ አምላክ ምናምን ብቻ ተንበርክካችሁ ብትጸልዩለት ይሻላል። ኪኪ ሰው እስካሁን እየተጣላ ነው። ውዴ ጉዴ ፈላ። ምን ፊት ሄዳ ያለው እናንተ እንግዲህ ታትስቱኝሽ ሴጣን ማለት አሁንም 3 ቀን 4 ቀን እየጮኋችሁ ነው በስድብ ምናምን። ወይኔ ጉዴ ፈላ። ስታስፈሩ ግን ውዶቼ ታስፈራላችሁ። ጌታ ኩኩዬ ነው የምትመስሉኝ። እኔማ አወረጥኩት ውዴ ኩኩዬ ነው እኔማ የምትመስሉኝ። ለኮ የሚባላ ኩኩዬ ጠዋት የምንቀጠብ እየሳይ ማታም ጠዋትም እኔ በቃ ፈሯችሁ ኩኩዬዎች። ቤታ ገሊላ ለምን አትወጃትም? አሽቋላይ ስለሆነ አስመሳይ አጎብዳጅ አፈንዳጅ ስለሆነ ሙዴ ሌላ ለምን ይሆናል? ለምን ይሆናል? በእድሜ አንገናኝ በምንም አንገናኝ፣ ግን በቃ ጎብዳይ ስለሆነ ኮመንት ላይ ስታፈነድድ አግኝቻት ውዴ ልክ ስታፈነድድ አየዋትና አንቺ ፈንዳዳ ብዬ በዛው ጠለዋት ስትናገረኝ አይቼ። በጣም የሚያሳዝን ማህበረሰብ ነው ያለን። በጣም ትውልዱ ተበላሽቷል። ትውልዱ ተበላሽቷል። ጠዋት እና ማታ ነው የሚጣላው። ጉዳችን ፈላ። ማይናገረው ልብላኔ ማለት ጋይዝ አይታችኋል። እኔ ማለት እኔ አላወቅኩኝም። ከእንቅልፌ ብድግ ስል ከጠዋት ጀምሮ እስከ ማታ ይጣላሉ። ከጠዋት ጀምሮ እስከ ማታ ይጣላሉ። ከዛ በኋላ በቃ ፈራው፣ ለህይወቴ ፈራው። እንደሚበሉኝም ነገር ነው መሰለኝ። በቃ የሆነ ውስጥ ያለ እንዲህ አዮቹ ያቸው ከዛ የመጣው የሚሳደቡ ሰው ተግማማሽ ምናምን ሌላ ቤትህን አጽዳ ውዴ፣ የኔ ቆንጆ ቤትህን አጽዳ። ወንድ ላጤ ነህ ካቃለው የ7 ቀን ካልሲን ቋንጣ ሰርቶ በር ላይ ተንጠልጥሏል። አንሳው ውዴ ጠበው። እሱን የገማክ የተግማማው እኔማ ቤታዬ በዚህ በኩል ለሌሊት አንተ ጋር ራሱ ስመጣ ንጹህ ልብስ፣ ንጹህ ቲሸርት፣ ንጹህ ቁንጣ፣ ፀጉሬን ፏ ፊቴን ፏ አድርጌ ለአይንህ የሚያምር ነገር አድርጌ ነው የምመጣው። የወንደላጤ ካልሲ ደግሞ ጠላት በጥይት ቢሰጣችሁ ይሻላል። የወንደላጤ ካልሲ እንደው ከሚሸጣችሁ ጌታን እንደምን እኔ አልጣላም ስላልኩ እኮ ነው። አያችሁ የ7ኛ ልጆች ናቸው የተናደዱት። 7ኛ ሰፈር ያሉ ልጆች ጨሱ ላይክ ለምን ትጣላላችሁ? አትጣሉ። ጥሬ ሰይጣን ነው ላለው ተግማማሽ እኔ እንትን ላይ ራሱ ቀይ ጤፍ እንጀራ አንጥፈት ትበላለህ። ጌታ ጽድት ነው የምልብህ። እሺ ያሉትን ይበሉ። አንቺ ዘናቤ እንዲህ ውዶቼ፣ እኔ ህይወቴን እያጣጣምኩ ነው ከእናንተ ጋር። ምን አስባችሁ ነው? ከእናንተ ጋር ምን የመሰለ ህይወቴን እያጣጣምኩ ነው የምገኘው። እናንተ ብቻ አትታዘቡኝ፣ እናንተ ብቻ አትቀየሙኝ። ሌላው ትርፍ ነው ውዶች። የጉራጌውን ልብስ ወደዳችሁት? የጉራጌውን ጭፈራ የወደዳችሁ መውደዳችሁ የሚያሳውቀው 83,000 ላይክ አድርጋችሁለታል። ወዳችሁታል። ብትወዱት ነው ውዶቼ። ባትወዱት ማኖረው የሁሉ ሰው ላይክ አያደርገውም። ባይወደድ ኖሮ ውዶች አይታችኋል አይደለ? እስኪ ስንት ገባ? ሊዮ ቆይ ሊዮ ወይኔ ጉዴ ፈላ። አንድ ይገባኛል ውዶቼ። ቴንኪዩ ውዶቼ። ይገባኛል። ምክንያቱም ይሄ ማህበረሰብ ትክክለኛዋን ሰው ያውቃላ። የዛሬ 2 ዓመት ራሱ ልብስ አድርጌው ሽቅርቅር ስልበት ስላዩ የጉራጌ ልጆች ያውቃሉ። ዌል የዛሬውን ጥበቤን ወደዳችሁት? ያ ወዳችሁታል። አየሁትኝ ወዳችሁታል። ዮዮዬ የኔ መሀይም አሁን እኮ አንቺ መሀይምነትሽ ነው ውዴ የምታሳየው። ማለት በጣም ጭንቅላትሽ ድርቅርቅ ያለ ደረቅ ጭንቅላት እንዳለሽ በኮኮስ አይደለም በሱማሌ ዘይት የማይረጥብ ጭንቅላት ነው ያለሽ። ደንቆሮ ስለሆንሽ ነው። ያው እንዳንቺ አይነቷን ደንቆሮ ስጋተት አሉልም። ለምን
ማለት እኔ አሁን እግዚአብሔርን አሁን በዚህ ጉዳይ አስባችሁታል? ቁጭ ብዬ ኮፒ አድርጋለሁ አይደል? በባህል ልብስ ማለት ነው። ጉራጌዎችም እኮ አፋቸውን ከፍተው እኮ እንዴ በገዛ ባህላቸውም እኮ እነሱ እንደዚህ ያላሉ። እነ ሌሎቹ ቲክቶከሮች ሲያደርጉት አላረጉም ኮፒ። ቤታይ የምትሏት እኮ አቴንሽን ሁሉ እኔ ላይ ስላለ እኮ ነው። በነገራችን ላይ አልጠላውም። በነገሮች መሀል ለእኔ ነው እየተመቻቸልኝ ያለው። ኤግዛክትሊ ኢትስ ክሬዚ። እንዴ አሁን ምን ብለህ ኤክስፕሌን አሁን እንደዚህ አይነት ወሬ ምን ልትለው? ኮፒ ያደረኩኝ አላደረጉ ምን ልትለው? እግዚአብሔርን ላይክ ምን ብለህ ታወራለህ? የጉራጌ ልብስ ነው፣ የጉራጌ ባህል ነው። ሁሉም 89 ብሔሮች ባህል እንዳላቸው ለበስኩትኝ። መስቀል ባለው ተለበሰ። አሁን ምን ብለህ ነው የምታስረዳውን? ከዚህ ልብስ እኮ አደረጉት፣ በቃ ኖርማል ልብስ። አሁን ይህን ልብስ ዛሬ እኔ ለብሼው ገብቼ ሌላ ሰው ለብሶት እንደዚህ ቢገባ ኦኬ ሊባል ይችላል። የባህል ልብስ ግን ለእኔ ሁኔታው ተመቸኝ ውዶቼ። በሁኔታዎች ማለት ይኸው ቪዲዮ የራሱ 1 ሚሊዮን ሊገባ ነው። መታደል ነው ለኔስ ወይ እንደው መታደል ነው። ይህማ የበታችነት ስሜት እኮ ነው ያላቸው። እግዚአብሔርን ይህ ሁሉ ቲክቶከር ለብሶ እኔ ላይ ጉብ ብሎ አይናቸውን የሚያሳያቸው እንደ ሰው ይታዘበናል እንኳን አትሉም? ይሄ እኮ የበታችነት ስሜት ነው። ማርያምን በግድ ሊፈምሱ ነው እንዴ? በቃ ይሄ በቃ እንዴት ብዬ ንገራችሁ ማሮቼ፣ የበታችነት ስሜት። እነዛ ሰዎች ራሱ ሪፖስት ያደርጉታል። ለካ በጣም የበታችነት ስሜት እንዲህ ተሰምቷቸዋል። እኔ አሁን አልልም፣ የሰው የባህል ልብስ ከለበሰ እኔ አልልም። ምክንያቱም በራሳቸው ዲዛይን አላሰሩትማ። የበታችነት ስሜት ነው የሚሰማቸው። አይዶን ነው ለምን እንደሆነ አላውቅም። በቃ ምንም ማድረግ አይቻልም። የፈለገ ነገር ብትሉ እኔ ወደፊት ነኝ። እናንተ የድሮ ልብሴን የለበስኩ ስሪ ሰፍቶኝ የትም በክርስቶስ ሰፍቶኛል እኮ። እሺ ጆን ዳንኤል ተፈታ እንዴ? እኛ ጉራጌዎች አንቺ ላይ ወደነዋል። ቴንኪ ውዴ። እንዴ መውደዳችሁን እኮ አየሁኝ እኮ። ስንቱ በሁለት ቀን በሶስት ቀን ለኮ እኔ ያለኝን ላይክ በደቂቃ እኮ አላገኝም እኮ። ያ መውደዳችሁን የሚያሳይ ነው። ሪፖስቲንግ ገብታችሁ ያው ሁላ ሰው ተጥለቅልቆ መፖሰቱ ራሱ ቀልድ አይደለም ውዶች፣ መታደለው። ይህን እያዩ ታዲያ እንዴት አይቀና? እንዴት አይቃጠሉ? እንዴት አይናደዱ ውዶቼ? እኔ ራሱ እናደድ ነበረ። እኔ ራሱ በቤታ እናደድባል ነበር እንዴ። ጉድ እኮ ነው። ቴንክ ዩ ኔማን ቀመሚዎች እንዴ። አሁን ይኸው ፒስ ኦፍ ማይንድ ማለት ነው። ጉራጌ ነው። አብረን የዛሬ 2 ዓመት እንዴት ነበረ? የዛሬ 2 ዓመት የዛሬ ዓመት እንዴት ነበረ ትግላችን የነበረው? እናቴ ትሙት ከኔ ስራ አብረውኝ የነበሩ ልጆች ናቸው፣ የጉራጌ ልጆች እና ኤኒዌይስ ብዙ ማውራት አልፈልግም እኔ ከመሀይም ጋር። የኬሻም ብለብሺ የኛ ነው ይላሉ። እኔ ላይ ደግሞ ውበቱ ይጨምራል። አይ ዶንት ኖ ዋይ ጋይስ። እኔ ነኝ አስቀያሚ የሚባለው፣ እኔ ነኝ ሰውነቷን ተቆራርጣ የሚባለው፣ እኔ ነኝ ያለ ፊልተር አታምሮ የሚባለው፣ ግን እኔ ላይ ነው የሚደምቀው። አይ ዶንት ኖ ዋይ። የሆነ ጊዜም የጎጃም ልብስ ስለብስ እግዚአብሔር ያሳያችሁ እንግዲህ የጎጃም ልብስ ሰው ሁሉ እንኳን እኔ አይደለም ነጭም የለበሰው ነው። እንኳን እኔ አይደለሁኝም ሌላ ብሔርም ለብሶት አዘብዝቦበታል። እንኳን እኔ ቤታ እኔ ስለብሰው ቴንኪዩ እኔ ስለብሰው ተንጫጩበት። እኔ ያደረግኩትኝ የሆነ የባህል ልብስ ለብሼ እግዚአብሔርን አካብዳለሁ። አታካብድ ያልከኝ እግዚአብሔርን አካብዳለሁ። እናቴ ትሙት። እኔ እንኳን ማካበድ አይደለም አለ ጉራይን ራሱ ካስፈለገኝ እነዛባል። እኔ ያለኝም ፍቅር በቲክቶክ ታሪክ ታይቶ ተሰምቶ አይታወቅም እላል። እንዴ ራሴን ካላካበርኩ ራሴን ካልወደድኩኝ ማን እኔ ሊወድልኝ ነው? እኔ ራሴን ስወድ ሳከብር ነው እናንተ የምትወዱኝ። ማርያም እስኪ አሁን ምን አደረግኩኝ? እንደ ማንኛውም ሰው መስቀል በዓለው መስቀል በዓልን እንደ ማንኛውም ሰው የጉራጌ ልብስ ለብሼ ጨፈርኩኝ። የጉራጌ ልብስ ነው እንግዲህ የጉራጌ ልብስ ተብሎ ነው የሚሸጠው። ባህላቸው ነው። ለበስኩ፣ መስቀል ነው፣ አለቀ። ጨፈርኩ፣ ተንጫጫችሁ፣ አበዳችሁ። ይሄ ታዲያ ጤነኝነት ነው እንዴ? ይሄ እኮ የበታችነት ስሜት፣ መቅናት፣ የቅናት ስሜት እኮ ነው። እግዚአብሔርን ይሄ ደህንነት አይደለም ለራሳችሁ። አሁን ነገ ደግሞ ተነስቼ የሆነ ባህል ልብስ ለብሳለሁ። ለምን ላይክ እይታ ላይክ ይታያል። እንትና እንዲህ ብላለች ዛሬ ይኖት አባይ ማለት ለኔ ይኖት ይታያል። በቃ ቤታ ላይ ሲሆን ግርማ ሞገስ አለው።
የፈለገ ነገር ቢሆን ብቆራረጥ ብፈላለጥ ባላምር አስቀያሚ ለምቦጫም ለእንጨጫም ራሱ በሆን ይታያል። አይ ዶንት ኖ የሱዳኑን አድርጌ እንዳይሆን እኔማ እየፈራው ነው። ቆንጆቹ እኮ ተደበቁ ውዶቼ። ወይኔ ጉዴ ፈላ። ቆጃጆቹ እነዛ በቃ ማነው ዳቪንቼ ነው ማነው የምትሉትኝ እነሱ እሱ እንኳን የሳላቸው አይባልም። ሆነ ተብለው እንደ ገለባ ተብለው የተሰሩ ቆጃንጆ ልዕልት የሚመሳስሉ ሊታዩ አልቻሉም። እነ ቤታ ጎራዴዎቹ ሸፈኑትኝ ቲክቶክን። እንዴት ጋይስ ይሄ ነገር በእርግጠኝነት እስኪያስቡት ቁጭ ብላችሁ የሱዳኑ መተት እንዳይሆን አስባችሁታል? በጣም ናቹራል የሆኑ በገዛ ሰውነታቸው ወገባቸው የገባ ቂጣቸው የገባ ከንፈራቸው ያለ ምናምን ሰዎች ሊታዩ አልቻሉም። እንደነ ቤት አይነቶቹ የተቆራረጠ ቱርኬዶ ተቆራርጦ ተፈላልጦ የተመጣ ሰው ብቻ ነው የሚታየው። እቺ ዓለም ፍትሃዊ አይደለችም። ለተፈጥሯዊ ለሆኑ ሰዎች አትታይም። ዋይ ጋይስ ተፈጥሯዊ የሆኑ ሰዎች ሊታዩባት አልተቻለም። እቺ ምድር ፍትሃዊ አይደለችም። እነ ቤታ ጎራዳ አስቀያሚ ካለ ፊልተር የማይወጡ ሰዎች እየበለጡ ነው ያሉት። በለጡ በሉኝ። እኔ ዘንድሮ ግን አቤት እንደኔ ነገረኛ የለም እኮ ግን እንደሚሻለኝ ስሙኝ። አንዴ ፍራግመንት ላስተካክልሽ። ቀየረልኝ እንዴ? አይ ቤታዬ እንዴት ነሽ? ወይ ድምፅ አይሰማም። አንዴ ድምፅ ልስተው። እሺ ለሌሊ ገብቼ በጣም ናት እያንተ እንደዚህ አይነት ነገር አጣርተህ ስለምታይ እግሬ በጣም ይታያል። እንዴ ፎጣ ልልበስበት ወይስ ችግር የለውም? ትንሽ ከፍ ብታረጊ ትንሽ ከፍ ቢል ምኑ ነው ከፍ ቢለው? ላይክ ይታያል በጣም። ኧረ ምንም እግርሽ አይታይም። በጣም አሪፍ ነው። ናቲዎች ብቻ ናቸው እንደዚህ አይነት ነገር የሚያዩት ብዬ ነው። የሆነ ሰው ቴክስት አድርጎልኝ ቤታዬ በጣም ተሸፈኝ መስላለኝ። አይ ምቀኛ ነው በጣም እንደዚያም። ለምን ተሸፈንሽ? ላይክ አይን ፈርቼ አይናቸውን ያጠፋል እኮ ሄድ የማን አይን ነው እንትን የሚለው። እንዴት ነሽ? ግን እንኳን አደረሰሽ። መስቀል አልተገናኘን። እንዴት ነው? እንዴት ነሽ አንቺ? እንዴት ነው ላይ መስከን? እንዴት ነው አንተ? አለሁልሽ ነው እንደምታይ ነኝ ያለው። ያው ሰላም ነሽ? አልተኛህም? አሁን ገና ተነስቼ ከአሁን መግባት ነው ላይ። ኦኬ ሻይ እኔማ ሰላም ነው በቃ። እሺ ቤታዬ ግን ሳይ አልችልም። ሰላም አለብኝ ግዴታ እና ሰላም ልፈልግ ነው። እሺ ቤታዬ እንዴት ተሸፈነሽ ልትወጪ ነው? በቃ አይሻልም ብለህ ነው ካልሽም እሺ ቻው ቻው ቤታዬ። ላስወጣ ወይስ አንተ ትወጣለህ? ኧረ እኔ እወጣለሁ እንዳይገለጥብሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይ በኢየሱስ እንዲህ ነው የምታወሩት የኛ ሴቶች? ምን ቦጣኝ? በስመ አብ ፖምዬ ነኝ ፍቅር እንዴት ነሽ? የኔ ማር ወይ ብዙ እንዳስሚኝ አለ ቀየረልኝ እንዴ? ቆይ ተመልከ ሞናሊዛ ወይ ውዴተኝ። ኧረ እንዲህ ደግሞ ብለሻቸው ሆሆ ወይ ጉድ! ኧረ ተይኝ ውዴ። እንዲሁ ነው ደግሞ ሞናሊዛ ብለ ኧረ በስመ አብ ቅዱስ ንግስት ላልሽው ራሱ እድሜ ልካቸውን እየተንጫጫ ሬቻን አክብሪ። ሬቻ በነገራችን ላይ ሬቻን አክብሪ የምትሉኝ ሰዎች ማታ ስጠይቃችሁ ነበር። ሬቻ የሃይማኖት ነው እንጂ ባህል አይደለም። ገብቷችኋል? ሃይማኖት ነው እንጂ ባህል አይደለም ማለት ነው። እና የሃይማኖት ባይሆን ባህል አመት ባለ የሚባል የባህል ነገር ቢሆን ኖሮ በዓላት ቢሆን ኖሮ አከብር ነበር። ችግር የለብኝም። እኔ ግን የእምነት ነው። እሬቻ እምነት ነው። እሬቻን የሚያመልኩ ሰዎች መሰለኝ የእምነት ነው። ማታ እንደነገራችሁ ማለት ነው። እና እኔ ደግሞ እምነቴ የኦርቶዶክስ እምነት ተከታይ ነኝ። ስለዛ ለዛ አላከብርም እንጂ ጀስት ኖርማል የበዓል ቢሆን አከብር ነበር። ማርያም ድስ ኖርማል በቃ እንደ በዓል አለ አይደለ? ፋሲካ እንደዚህ እንደሚባል ቢሆን አከብር ነበር። የሃይማኖት ነው ስላላችሁኝ አላከብርም። ለዛ
ሃይማኖት ደግሞ የራሴ ሁላችንም የራሳችን ሃይማኖት አለ። ለዛ ብዬ ነው። እሺ ወዶቼ የኮልፊዋ ውዴ እሱን ከምትሰጪኝ ወይ ከሰርሽ የኔ እናት ቀይ 18 ገብቻለሁ። አሁንም ውዴ ዶናት ብቻ ስጪኝ። የኮልፊዋ 12 ዶናት ስጪኝ ማሬ። እንትን ላስሞላ 12 ዶናት ብቻ ስጡኝ ውዶቼ። ትንሽ ላስሞላ 12 ዶናት አንድ ሰው ብቻ 12 ዶናት አንድ ሰው ብቻ ጊፍት ታይትሉን ለመውሰድ አንድ ሰው ላይክ አንድ ሰው ብቻ ነው 12 ዶናት መስጠት የሚችለው። ዛሬ ፋብልሽ ዳረ እንደውም ሜካፕ ምናምን ጠፋ ቀን የተቀባሁትኝ ጋይስ። አንድ ሰው 12 ዶናት ይስጠኝ እንዴ! ምን ነው እናንተ ምንድን ነው ያልከው? ጽዬ ቴንኪው። የራቁት ቪዲዮ ይዘሽባይዋል መሰለኝ ሁሌ ቤታ የሚሉት እኔ ምን አውቄ ውዴ። እኔማ ሙኒት እንዴት ነሽ? ሀና ቴንኪው ውዶች። አላፈጣጠም ቴንኪው። እረፊ በቃ ሀና። ወይኔ ሀና በቃ የሆነ አንድ ባህሪ ያለሽ በቃ የሆነ የምትጨናነቅብኝ ነገር አለን። አትቸገሪ። ኧረ ሀና ፕሊስ የሆነ ጋይስ ሀናን ትጨናነቃለች ጋይስ ማለት የሆነ በቃ የምትጨናነቀው ነገር አለ ጋይስ። ይሁን ግን ላይክ በጣም አትጨነቂ ውዴ። ቴንኪው ሙኒትዬ እንዴት ነሽ? ወቃቱኝ እኮ ሙኒትዬ። ምን አባታችሁ አገባችሁ እናንተ? የእናታችሁንም ጡት እንደዛ አልጠባችሁ የሺሻ ገመድ በአፋችሁ ይዛችሁ ስምጉ ብዬ ሙልኝ ጫረውኝ እኮ ውዴ። ሞድጭኝ አጥንቴ እንደሆነ ይችላል። የታባታቸው እናንተ አንድ የጊፍት ጋላሪን እስከ 10 እንኳን ልሙላና ስለና የናየው ምናምን አወራለሁ። እውነት ናየው ዛሬ ያሳዝን። ውይ ኧረ እዚህ ቤት አቦ በእናታችሁ በቃ እኔ ልወጣ ነው። እውነት ላይቬን ዘግቼ ይወጣለሁ። በቃ አታናዱኝ። በቃ ላይቬን ዘግቼ ልወጣ ነው። ለምንድን ነው እንደዚህ የምትጨናነቁት? እኔ በኢየሱስ አይ ኧረ እኔ እንደዚህ ሰው ሲጨነቅ ቴንኪው ማሪ። በቃ ጽዬ ሞልቷል መሰለኝ። ወይ ተጨነቀ ፌቡ እየተጨነቀች። እስኪ ቆይ ማሙድልያት ዘንድሮ በሙድ ካልሆነ እኮ ሰውን ከፈላችሁት ብለው እኮ ተጨንቀሞትን እኮ ተሳቀን። ወይ ኮርጊ አንድ ኮርጊ የምትባል ጊፍት አለሽ ማለት ነው ጋይስ። ሶስት ነው የምትፈልገው ጋይስ። ኮርጊ ናት የምትባለው ውሻ ናት። ልክ የኔ ውሻ አይታችኋታል። ቂጧ እንደዚህ ውዝ የምታረግ አታውቋትም መሰለኝ። ፕሮፋይል ነኩና ጊፍት ጋላሪ ላይ ተቀምጣለች። ውሻ ናት ጋይስ። እንደዚህ ቂጧን እንደዚህ የምታረግ ማለት ነው። ጊፍት ጋላሪ ያለች አናቃትን ቤት ታይ ምን ጋር ያለው እንዴ አታውቂም? ፕሮፋይል ላይ ነኪና ማዘቀበት ፕሮፋይል ኧረ ሙኒት በጣም ተጨነቅሽ ውዴ። ውይ ሙኒት ያሹ ማትልቀቂ ውዴ። ኧረ ሙኒት ተጨነቅሽ። ኧረ ሙኒት ኧረ ጋይስ ተይ በሏት ሙኒትን። ኧረ ፌቡን ተይ በሏት። እንዴ ቲክቶክ ሰው እኮ የዋህነቱ ተይ በሏትን ጋይስ ፕሊዝ ተይ በሏት ሙኒትን። ኧረ ሙኒትን ያዛት። ኧረ ሙኒት አይገባም። አትጨነቂ ውዴ። ቴንኪው በቃ ውሻው በቃ ጮኩባችሁ ጭራሽ በገንዘባችሁ። በቃ ሙኒት እየወሰድሽው እኮ እንዴ። በቃ ሙኒት በቃ የኔ እናት በቃ እንዴ ሁሉ ባከነ ጊፍቱ ወንድም ኧረ በቃ ውሻዋን በቃኝ። ውሻ ልጠላ ነው በቃ ውዴ። በቃ ሙኒትን ሁሉን የሚሰጡትን አመስግኑ። እኔ እኮ ለምሮ የምትጨነቁት አትጨነቁ ውዶቼ። አቦኔ ሲያናድዱ በቃ ልወጣ ነው ከላይ ከይስ ልወጣ ነው ጌታ ከላይ በቃ ማለት በጣም እየተጨነቁ ነው። ሽት ፎሬቨር ሮዛ ነው የሚለው ሮዝ ነው ሮሳ ሁለት ይጠይቃል። ምንድን ነው ጋይስ አላውቀውም። ግን አትጨናነቁ። ግን መኒጋን 3 መኒጋን ብትሰጡኝ አትጨነቁ ውዶቼ። ብዙን ፕሊዝ ተጨንቃችሁ ምናምን ገዝታችሁ ለቤት ታነስታ እንዳትሉ። ግን ዝም ብሎ አለ አይደል እዛ ሰው ምናምን የሚሰጣችሁ ኤክስቼንጅ አድርጋችሁ ጊፍት ጋላሪ ሙሉት። ግን እንዳትጨነቁ ፕሊዝ። ውይ በኢየሱስም ሰው ማስጨነቁ ከባድ ነው። ውይ ኧረ ተጨነቀች የኮልፊዋ ምን ጌታ ሆይ። ኧረ ጋይስ ኧረ እግዚአብሔር ምን ይቅር አይለኝም። ሰው ማጨናነቅ ሆነብኝ እኮ በጣም ቴንኪዩ ማሪ ኮልፊዋ። እንዴ ዘንድሮማ ጊፍት ጋላሪ ሙሉ እያሉ ከመጠየቅ በቃ ተወሰደ እኮ ጽዬ ጨራውን ጽዬ ልጅ እሱን በኒጋን ትሞይበን ነበር ውዴ። ያው ልመና በስልትና ታዲያ በብርድና በቸነፈር ወጥቼ ልለምን ውዴ። በብርድና በቸነፈር ውይ ላቭ የኔ ቤተሰቦች እኮ አይጨክኑም።
ቴንኪው ውዴ፣ አይገባም ነበር ቴንኪው። እና በብርድና በቸነፈር ቂጤን ቱሃን እየበላኝ ከምለምን ውዴ እንደዚህ አምሮብኝ ብለምን ለአንቺም ለፊትሽም ደስ ይላል ለልመናው። እናንተ አሁን የምትፈልጉት እውነቱን እኮ ነው እንትና እናንተ አሁን የምትፈልጉትኝ የ1975 የድሮ አለማመን ነው የምትፈልጉት። ውጭ ወጥቼ አንጥፌ ልብሴን ቀድጄ የተቦጨቀ ልብስ ፀጉሬ ውስጥ አመድ በትኜ ጥርሴ ላይ ከሰለቅልቄ ስለ እግዚአብሔር ስለማምላክ ዘመናዊ ልመና መጥቷል። ምን አቃጠለኝ ውዶቼ። አሁን የዘመናዊ ልመና ደስ ይላል። ፏ ትላላችሁ። ንጹህ ልብስ ስለምትለብሱት ንጹህ ቡታንታ ነው የምታደርጉት። ንጹህ ፀጉር ልብስ አርጋችሁ ሜካፓችሁን አርጋችሁ እንዴ የሰው ባልሳም ተፋቷል። እሺ እንዴት ነህ? ወይ አንድ ፍሬ ሊሳም ወይኔ አሁንም ማን ስስመው ቤታዬ ድንግሌን ወሰደች ብሎ ደግሞ እንዳይከሰኝ የኔ ጌታ። የስንት ዓመት ታላቁ እኮ ነኝ። ስሙኝ ውዶቼ፣ የዘመናዊ ልመናን ተመችቶኛል ከባህላዊ። የባህላዊስ እግዚአብሔር እንደው እግዚአብሔር አይጣላችሁ። የባህላዊስ ጎረቤትም አብሮ አደግም ረግሟችሁ ጎረቤትም መንገደኛም አሽሟጦባችሁ ከሚሆን እንደዚህችሁ በሙድ እስኪ ሳሙኝ ውዶቼ። ከንፈራችሁ እንዴት ነው ይጣፍጣል ትላላችሁ። የሚስማችሁ ሰው አይጠፋም ውዶቼ፣ የሚስማችሁ ወይኔ ውሻዬን እኮ በሆነ ጊፍት መታለች። ውሻዬ እንዴት እንደምታምር የሆነች ጊፍት አለ። እንደዛ ነው ውዶቼ፣ እንደዛ ነው። እንደዚህ እያዝናናው ቁጭ ብዬ ስንት ሰዓት ሙሉ ቂጤና ሙቄ አደባባይ ወጥቼ እንድለምን ነው የምትፈልጉ? ለምን ሲባል ለምን ከአሜሪካን ለማኞች መሀል አንዷን እኔ ቤታየው መድቡኝ ውዶቼ። ምንም ችግር የለብኝም። ምንም ስንት ደረስኩኝ። ረዩ ቴንኪዩ። አሮጊቶች እኔ ግን ህጻናቶች አቤልም አሮጊት ይወዳል። ከአሮጊት ቂጥ ስራ ይወጣ የሆነ ጋ ነው የሚመበቅ። ምን አሮጊት ስትወዱ ወይ ሌላው ትልልቅ ነው ይከብዳል። የሰው አይን ከባድ ነው ያስፈራል። ወይ ጋይስ ይህንን እንኳን አትቸገሩብኝ ሳይሆን አትጨናነቁብኝ። ፋይሮር እንኳን 3 ናት ሙሉልኝ ብል ደስ ይለኝ ነበረ፣ ግን ይደብራል። ያው ማለት በአፌ አውጥቼ መጠየቁ ደበረኝ። ፋይሮ ኮፒሊንግ አታርጉልኝ ውዶቼ፣ ኮፒሊንግ አታርጉት። በመድኃኒዓለም በመቤቴ ኮፒሊንግ አታርጉልኝ እንዴ፣ አታርጉ። ዝም ብላችሁ ኮመንት ጻፉ። አቤል ገብቷል ወይንስ ልደውልለት? ቤታዬ ስለናዮ አወራለሁ ብለሻል። ጊፍት ጋላሪሽ 10 ከገባ 1 ፋይርወርክ ይቀርሻል። 3 ቢሰጡሽ መልካም ነው። ቴንኪ ውዴ። አዎ እሱማ ጥሩ ነበር ውድዬ። እኔም እኮ እንደዛ ነው ያልኩትኝ። ቤታዬ ጊፍት ጋላሪሽ ላይ ፋይርወርክ ይቀራል 3። ውዴ 1 ሰው ስጧት ፋይርወርክ። ውዴ ይቀራል። አረ ቤታ ተስፋ አትቁረጪ፣ እኛን ሞላዋለን፣ አትጨናነቂ። አረ ውዶቼ ለምን እናንተ ትጨነቃላችሁ? እኔ እያለሁ ሰውዬው ተኝቶ ነው፣ ላይቭ ላይ ነው። አቤት ዘንድሮ ሙዴ ፊልተር ምናምን ትላለህ። እግዚአብሔር ይሁን ከኔ ጌታ። ዘንድሮ ሙዴ ሰው ስንት ነገር ላይ ወጥቶ ስንት ነገር ላይ አሜሪካኖች ተሰቅለን ካልፈረጥን እያሉ በአየር ላይ ሰው ለመሄድ እያሰቡ ቁመት እየጨመሩ ብረት ምን እየጨመሩ ሰውነት ላይ ቁመት እየጨመሩ አንተ ቁጭ ብለህ ሜካፕ ፊልተር። ወይኛ አበሾች መቼ ነው ግን ውዶች የምንሻሻለው? ማለት መቼ ነው ውዶች የምንሻሻለው? የሆነ ሳለ ብድግ ብላችሁ ንቅት ብላችሁ በቃ የሆነ አለ አይደል ስልጥን ብትሉ ደስ ይለኛል። ዘንድሮ ሜካፕ፣ ፀጉር፣ ፊልተር በቃ አይሰለቻችሁ? ወንዶች እኮ መጠቀም ጀምረዋል። አሁን እዚህ ሀገር ላይ እንኳን ወንዶች ሰው ነው ወንዶች አሁን ሊፕስቲክ ምንም ይቀባባሉ እኮ ጊዜው ሰልጥኖ ወዶቼ። እናንተ ዘንድሮም ሴት ሆኜ ሴት ልጅ ሴትነቷን እንትና እንዳሉን እናቴ ማን ይሄ ላይቭ ላይ ሆኖ እንደመጡበት ሴት ልጅ ይውላችሁ፣ ሴት ልጅ ሴትነቷን የሚያስታውቀው ራሷን ስትጠብቅ ስትኮዋኮዋል። ነጽ ያዥ ውዴ ያዥ ውዴ ያዥ 2 ይጠይቃሉ። ውዴ ግን እንዳትጨነቂ፣ እኔ እንድትጨነቂ አልፈልግም ነጽዬ። አሁን ጊፍት ታይትሉን አልወሰድሽም፣ 2 ብትጨምሪ ነው የምትወስዱ። ግን እንዳትጨነቂ፣ አፌን ያዘኝ ወሬው እና ሴት ልጅ ስትኳኳለው ሴትነቷን የምታዩበት
ምን ታዲያ አንተም ወንድ እሷም ወንድ ሆና እንዴት ነው አንድ ቤት ላይ ፀጉርን እየጠቀለልክ እሺ ጋሽ እየተባባልክ ነው ከሚስት ጋር ወይ ከፍቅረኛ ጋር መኖር የምትፈልገው? ሴት ልጅ ራሷን መጠበቅ አለባት። መቀባባት፣ መቁላላት፣ እምስ ማለት 4 ነጥብ እምስ ማለት ጥፍሮቿን ንጹህ ጥፍሯን ባላት ላይ ግዴታ ጥፍር ሰኪ ያለሽ የለም። ጥፍርሽን ማሳደግ ያለ አሳድገሽ ንጹህ ጥፍር መያዝ ትችላለሽ። ፀጉርሽ እንዳለሽ ነው። ከሌለ ፀጉር ዊግ አድርጊ ችግር የለውም። ካለሽ ደግሞ ያለሽን ፀጉር በፋሽን ትኩስ ቁርጥ በፍሪዝ ሜካፕም ልድፍ አታድርጊ። ያለሽን ቅብትበት ሊፕስቲክም ኩልም። ሴት ልጅ ሴትነቷን የሚያስታውቀው ነፂዬ አንድ ይቀርሻል ውዴ። 3 ነው የሚጠይቀው ውዴ። ወሬን እኮ ተውኩትኝ። 10 ሲሞላ ሌላ ወሬ እናወራለን። ነፂዬ አትጨናነቂ ውዴ። ቤታዬ ነፂን ንገሪያት 1 ፋይርወርክ ይቀራታል ጊፍት ታይትሉን ለመውሰድ 2 ብቻ ነው የሰጠችሽ። አረ ይደብራል ጋይስ። እንዴት ብላችሁ ትጠይቃላችሁ? አረ ሼም ነው በጣም። ነፂዬን ያራድዬ ነሽ አራዳ። ቴንኪ ሞላሽ ውዴ። ቦታ ይተካ እናመሰግናለን። ወረ ሞላ ወይኔ እዚህ ቤት እኮ ጊፍት ማባከን ሆነ ስራ። ሀያት በቃ ሀቢብቲ ኡምሪ በቃ ሀቢብቲ በቃ። እኔ 3 ነው የጠየቅኩት። እኔ እኮ እዚህ ቤት 3 ስጠይቅ 4 ነው የሚጨመርልኝ። 4 ስጠይቅ 6 ያደርጉታል ውዶች። በቃ ኖ እኔ ያልኩትኝ በቃ ስልማ ጊፍቱማ አይበቃም ውዶች። 11 ላይ እንገባለን እኮ ግን 1 ጊፍት አትደጋግሙት ለማለት ያህል ቴንኪው ለሰጣችሁ እግዚአብሔር በወጣ ይተካ። ስለነናየ ወሬ እያወራን ምን ይቀረኛል? እስኪ ሊዮን ቀስ ብዬ ውዶቼ። ቤታ ፀጉር ኬት ልግዛኔ እነግርሻለሁ። ፀጉር ኬት እንደምገዢ እሺ ወይ እሺ። አንዱ ምን ይታወቃል? ቤቢ ላይ ሆኗን ትንሿን 5000ዋን ትንሿን አንበሳ ሊሰጡኝ ይችላል። 2 አሳ ሊሰጡኝ ይችላል ከጊፍት ጋላሪ ውዴ። ለምኝ አንቺ የሚሰጥሽ ካለ ለምኝ። ምን አስቀናሽ እንዴ? ምን አቃጠለሽ? የኔ እናት ምን አንጨረጨረሽ? ቤትሽን ክፍት አድርጊ ብላለች እኮ ሀቢባ። ተቀባቢ፣ ቆንጆ ስልክ አድርጊ፣ መፈንከቻው አምቶን እሷን አድርጊ። ለምኝ ውዴ። የሚሰጥሽ ካለ ምን አጨናነቀሽ? ለምን ትቃጠያለሽ? ለእኔ ለሰጡኝ እኔ ለሰው ሄጄ ይሰጥ የለ እንዴ? ሰው ለእኔ መጥቶ ይሰጠኛል። ምን አቃጠለሽ? እኔ እኮ ውጦ ዝም አይደለሁም እንደማንም። አላረግም እኮ ውዴ። ይሰጣለሁ እኮ እጆቼ ይሰጣሉ። የሚሰጡ እጆቼ የተሰጡ ይሁን ይላል መጽሐፍ ቅዱስ ቆሮንቶስ 15 ከጲላጦስ 16 ላይ የሚሰጡ እጆች የተሰጡ ይሁኑ ይላል። እኔ እኮ እሰጣለሁ ውዴ። ካንጋሩ አይደለሁም። እጄ ብቻ ሲበርዱ አይደለም ወደ ኪሽ የምከተው። እሺ እኔና ለእኔ ቢሰጠኝ እንደውም ይገባኛል። ሰጪ ነኛ እንዴ። ሌሎች እኮ ውተፍ አድርጎ ቅርቅር ነው እኮ የሚያደርጉትኝ ውዴ። ቅርቅር በእግዚአብሔር። ኧረ እንትና ጌም አላት ስጪ ተብሎ ተጎትቶ እኮ ነው የሚሰጡትኝ። እኔ ብሰጥ ውዴ ምን አቃጠለሽ እንዴ? እኔ አሁን ማልሰጥ አይነት ገብጋባ እየዋጥኩኝ ጸጥ የምል አይነት ሰው ብሆን እሺ ትክክላችሁ። ውጦ ዝም እንደው ለእርዳታም አትሳተፊ፣ ለሰውም ጌም ሲኖሩ አሰጪ፣ ለጓደኛም አሰጪ፣ ጅብ ነሽ ትሉኝ ነበረ። እሰጣለሁ። ቢሰጠኝ ምን አቃጠላችሁ ዶቼ? እችን የተሰጠኝን ከላይ ላይ ጨምሬ ነው እኮ የምንከፋፈለው። ወይ ጉድ! ኧረ ምቀኛ በዛብኝ። አሁንስ ወደ ወሬ ሊድ አምላኬ ወይ እንደው ከሀበሻ ጋር እኔ እኮ ከሀበሻ ጋር ለልመና ራሱ መሰደድ እኮ አንችልም። አሁን ለምሳሌ የሆነ በቃ የሆነ ነገር መጥቶ ሀበሻ ለልመና ሀገሮች የሚሰማሩ ከተባለ ሀበሻ ለልመና ሀገር ባይሰማራ ይሻላል። ሀበሻን ምን ታረጋላችሁ መሰላችሁ? እኔንም ጨምሮ አንድ ላይ ሀበሾች ነገ ደግሞ አውቃችኋለሁ። ሀበሻ እንዳትነኩ እርስ በርስ እንደሚጓደዱ ነገር ወደ እሱ እመጣበታለሁ። ቆይ አሁን ለልመና ብንሳተፍ ሀበሻን ለልመና አብረን አንወጣም። ከሁሉ ሀገር ቢመረጥ ለልመና አብረን አንወጣም። እኛ የምንወጣው ለምንድን ነው? ለማቃጠር እንወጣለን። ሰው ለመጣል እንወጣለን። ለልመናማ እኛ እንሰደድም። እንዴት ሆኑ እንዴ? ከላይ ገንዘብ ቢዘንብ ማለት ነው ፍስ አርገሽ ብዙ ወስደሽ እሱም የራሱን ቢወስድ ማለት ነው 2 ብር ከሱ ብትበልጪ ወይ $2 ብትበልጪ ጉሮሮሽ ላይ ነው የሚቆመው። አንደኛ አቀጣጣይ እሱ ነው የሚሆነው። አይሆንም። ለማቃጠር ግን እኛ እንመቻለን። አሁን ደግሞ አበሻ የምትይው አንቺ ነጭ ነሽ። ለነገሩ ናይጄሪያ የሚጫወትብሽ ነሽ። ነገ የምትላት ስለማቅ ነው። እኔ ናይጄሪያ ለምደሻላ። አበሾችን ለቅቅ አርጊ። በአንድ አበሻ ስህተት ሁላችን እኛ አበሾችን አትናገሪ። እርስ በርስ ጓደድም ውጤ
እሱንም ለእኔ ተውትኝ ውዶቼ። ልክ እንደምንዋደድ እኮ ነው። አቤት አቤት ክብራችን ማዕረጋችን። አበሻን አትናገሪ እንዳትናገሪኝ ይላሉ። ሰው ለማዋረድ አንደኛ፣ የሰው ስም ለማጥፋት አንደኛ፣ ሰው ለመጣል አንደኛ የምንተባበር ሰዎች ሀበሻ ሲሆን አትንኪንኛል። ቆሽማዳ ነገ ደግሞ ይነሱብኛል። ምላኪ ምላሳቸውን ያዝልኝ ዘንድሮ። ቤታዬ እስኪ ወሬውን ትተሽ ቤቢ ላይሆን አስሞይ 5000 ነው ጊፍት ጋላሪሽ ላይ አለች። ውይ እሺ ያው የሚሰጥ ካለማ እኔማ ምን አደርጋለሁ ውዴ። ስጡ ማለት ከሰጡኝ ግን አይጨናነቁ። ምንድን ነው የሚለው? አረ ቤታ ወሬውን ተይው። ምን አይነት ቀዳዳ ጠረቄ ቧሪ አፍንሽ። ኧረ እባክሽ ጊፍት ጋላሪሽ ናት። አንቺ ሀርጊቢ ፕሊዝ ሀርጊቢልኝ እሺ ውዴ። አንቺ ቤታ ኧረ ጊፍት ጋላሪሽን አስሙይ በፈጣሪ። ምን አይነት እናትሽ እየወለደች እያወራች ነው እንደወለደችሽ። ምንዋ ቀዳዳ ነሽ? ኧረ ጋይስ ኧረ አትስደቡኝ። እኔማ ቀስ ብዬ ሞላዋለሁ ያለው ይሞላልኛል። በዚህ ልፍ ሲል አንዱ ሲሳይ ቤታዬ ለምን ትቸጋገሪያለሽ ብሎ አንድ ጊፍት ጋላሪ የሚሞላ ሰው ይሞላል። ግን ወደ እቺን ዋ ቢራቢሮ እንዴት ከልብሴ ጋር ማቻ ነገር ቢራቢሮ ታምራለሽ፣ እግርሽን ትበለቅጫለሽ። ቢራቢሮ ታምራለሽ፣ ሁሉም ሲጠይቅሽ ትሰጫለሽ። ቢራቢሮ ስራ መጣ ውዶቼ። ስራ ሲመጣ በመሀል ወሬን አቆማለሁ። አውቀ ነው ከሚሳተኝ። ቢራቢሮ ታምራለሽ፣ ለጠየቀሽ ትገጫለሽ። ቢራቢሮ የህፃናት ዘፈን ነው። ቢራቢሮ ታምሪያለሽ። ለካ አባ ጨንጓሬ ነሽ አትበሉ። የህፃን ልጅ ነው። ህፃናቶቹ እየዘፈኑ ነው። እናንተ አዛውንቶቹ ናችሁ የምትዘፍኑበት። ህፃኑ መስፈን አቁሟል ስለተባለ ቢራቢሮ ታምሪያለሽ፣ እግርሽን ከፈት ከደን ታደርጊያለሽ። ቢራቢሮ የስራ ሁኔታ ነው። ስራ መጥቶብኝ ነው። እሺ ስለ ነናዮ የነናዮን ወሬ እንዲህ እያወራው ውዶች ጊፍት ጋላሪን ባትረሱት መልካም ነው። የናዮ ወሬ ወይ ሄርሜላ ዲያታይ እንጂ ሄርሜላ ማለት አንቺ ትክክለኛ ሰው አልነበርሽ እንዴ? ምንድን እንደዚህ አፋፌ ላይ ቆምሽ? ቆይ ላውራ ውዴ፣ አንዴ ላውራ። አሉባልታ ነው ከሰጣችሁኝም አፌን ዝም የሚያስብል ነገር ስጡ። አሁን እንቆሽ ማዳ ቁሪም እየሰጠሽኝ ውዴ ወሬና ላቆራረጥ፣ ቀጥታ ላውራ። ከሰጠሽኝ ደህና ነገር ስጭኝ፣ ካልሰጠሽኝ ዝም ብለሽ አዳምጪ ውዴ። ወይ መሳሙን ሳሚኝ ቴንኪ ውዴ። እሺ ስለናየው ሳወራ ስራ እንዳይመጣ ቶሎ ላውራ። ስለናየው ሳወራ ናየውን ተፋቷት። በነገራችን ላይ እንዴ ልትሞቱ ነው? እንዲያረጣችሁ ያዘበጣችሁ ያነጠነጣችሁ እድሜያችሁን የጨረሳችሁ ቋቀጭ ቋቀቀዋ ያላችሁ አሮጊቶች ተፋቷት። ማለት ከወጣቶቹ ጋር ከጌመሮቹ ጋር ምናምን ትጣላ ከእድሜ ኩዮቻቸው ጋር። እናንተ ስንቱን ላጃ የቀመሳችሁ ሰዎች እችን አንድ ፍሬ ልጅ ምን አርጊ ነው የምትሏት? በቃ ወለደች ትውለዳ። እኔን አልወለድሽም እያላችሁ መከራዬን ታሳዩኛላችሁ። የወለደን ደግሞ ለምን ወለድሽ ከማንም እያላችሁ መከራ ታበለ። ምንድን ነው እናንተ ፍላጎታችሁ? ቆይ ለዚህ እኮ ነው እኔ የማልወልደው እኮ ወዶቼ። እኔ ጊዜን የማጣጥመው ለዚህ ነው። ያንንም ጎረምሳ አየት ቃኘት የማደርገው ወድጄ አይደለም። እድሜ ለእናንተ። ቤታ አልወለደችም መካናት ትውለድ። ካልወለደች አሁን ወልደሽ አምጪ ቦምቦሊኖ ጠብሳችሁ የምታመጡ ነው የሚመስለው። ጥብስብስ አድርጋችሁ አሁኑኑ ካልወለደች እሪ በቀንቱ የወለደ ሰውን ደግሞ አታከብሩም። አሁንች ልጅሽ ወለደች ናዮ ልትበሉ አደረሳችሁ። በቀለ አላስቀምጥ ትውለድ። ስንቶቹን የኢትዮጵያ ውስጥ አሁን ግማሾቹ አባታቸውን አያውቁ፣ ግማሻቸው እናታቸውን አይደግሙ፣ ግማሾቹ በጉፊት ጉዲፈቻ። ስንት ችግር ያለበት ኢትዮጵያ ሀገር ውስጥ ወጣችሁ አባቴ የትኛው ነው ተብሎ የተዳረው? የትኛው ኢትዮጵያዊ ከስንት አንድ ካልሆነ ተጋባ ተፋታ ነው የምንሰማው። የዘንድሮማ የባሰ ነው። እንኳን አይደለም ናየው አይደለም ቀርቶ ትልልቅ አዛውንቶቹ 10 ዓመት በትዳር ቆየን፣ ግን ጀርባውን አዙሮ ይተኛል። በቃ እኔም ተውኩት። እየተባባላችሁ አይደል እንዴ የምትፋቱትኝ? ይኸው ሚዲያውን ያጨናነቃችሁት እናንተ ባለ ትዳር አይደላችሁ እንዴ እየተፋታችሁ? እቺ እኮ ገና ወጣት ናት እኮ ጠግባ ያልጨረሰች ወጣት የነበርታት። ምን አባታችሁ ነው አድርጊ የምትሏት? ተፋቷት። እመቤቴ ሰው አትናገር፣ አትሳደብ። ልጅቱ ጸጥ ብላ ነው ጌማን መጣ የምትጫወተው። ሁሌ እናንተ ኃይላችሁን የምታሳዩት የማይናገር ሰው ላይ ነው። ወይም ደግሞ አይ ነው ያቺ ፊንገር ለምን እንደሆነ አውቃለሁ እኔ ስለምወዳት እሷን ቤት ታየ ምናምን ስለምትጣም እንደያዘቻ ለዛ ነው። እሱን አውቃለሁ።
እንደ እድሜን ነው እንለይ እንጂ እኔ አሁን ከናየው ጋር ልጣላ አልችልም። ኢቨን ብትናገረኝ እግዚአብሔርን ላሽ ነው የምላት። ለምን ትንሽዬ በቃ እድሜያችሁን ይዩትኝ እንዴ እቃችሁ እንደ አዲስ ታምራ ጋዜጣ እየተደረገ የሚገለጥ አዛውንቶች ከትንሽ እድሜ ካላቸው ጋር ትጣላላችሁ። ግፍ ባይሆን ኖሮ እስኪ ቁጭ በይ ተብሎ ራቁትሽን ብትቆሚ ምናምን እንደ ጋዜጣ ገጽ 1 ገጽ 2 ገጽ 3 እየተባለ አይገለጥም እንዴ ውዶቼ? እንዴ አይገለጥም? ስንቱን ያያችሁ ሰዎች እንዴ ምን አርጊ ነው የምትሏት? ምን አርጊ ነው የምትሏት? የእውነቴን እኮ ነው እግዚአብሔርን። ልጅቱ ዛሬ አይቻት በእውነት በጣም አሳዘነችኝ። ላይክ በጣም ምክንያቱም አንድ ሰው በቃ ይዋደዳል እንዴ? የትኛው ኢትዮጵያዊ ነው ቆይ ተጋብቶ ተኩሮ ተድሮ የነበረው የትኛው ኢትዮጵያዊ ነው? እስኪ ንገሩኝ። የትኛው? ከስንት አንድ ነው፣ ከስንት አንድ ነው ያየሁት። አርቲስቱ ይፋታል ሁሉ በቃ ያልተፋታ ሰው የለም። በቃ በጓደኝነት እንዴ ካስገድዳ እኮ አይደለም እኮ ጆን ዳንኤልን ውጣብኝ ያለችው። በነገራችን ላይ ወንድ ልጅ ሴት ልጅስ እሺ ተደፍራ የሚባለው ክፍት ነገር ስለሆነ እሺ በጉልበትም በምንም ደብድቦ ያለ ፍላጎታ ይደፍራታል። ወንድ ልጅ እንዴት ነው ህፃናት ካልሆኑ በስተቀር ወይ ደግሞ ወንድን ካልደፈረ በስተቀር ወይ ህፃናት ካልተደፈሩ በስተቀር ሴት ልጅ እንዴት አድርጋ ነው እሱን አስገድዳ የምትደፍረው? እቃው ቆሞ በስሜቱ ተሰምቶት ደስ ብሎት ተሳስሞ ተሻሽቶ ተነካክቶ ነው ከናየው ጋር አብረው ልጅ ወለዱት። የኔ አባት በዘነዝና ቀጥቅጣ ወይም ደግሞ በሀጠነው እንጨት ወቅት አይደለም ያስነሳችው። ስሜቱ መጥቶ ፈልጎ ነው እንጂ ልክ እሷ ከሰው ላይ ቀምታ ምናምን ልክ በቃ ከጃኒ ላይ ቀምታ ነው። ከጃኒ ራሷ ተናግራለች፣ ተለያይተናል ብላለች። በቃ በተለያዩ ሰዓት ከጆን ዳንኤል እና እሷ አብረው ሆኑ። በቃ አጋጣሚ ተፈጠር። ምንድን ነው የሁላ ነገር መንጫጫት ሰው ላይ? ጆን ዳንኤል ህፃን ልጅ ነው እንዴ? ምን እቃው ተኮላሽቷል እንዴ? ጃኒ ላይ ብቻ ነው የሚነሳው ወይ አበበ ላይ ነው የሚነሳው ነው እንዴ ተባለው? ወገን እኔ አላውቅም። ከጃኒ ጋር ያርጓ አላውቅም። ግን አንድ ሰው ፍቅረኛ ከሆነ መቼስ ያደርጋል ብዬ አምናለሁ። ግን ሌሎቹ ላይ የተነሳ እቃው ናየው ላይ ማይ ለዛውም ቆንጆ ናት፣ ታምራለች፣ ውብ ናት፣ ረጋ ላይ ሴት ናት። ያበደ ሴት ላይም ፊንገር ላይም ሰው ተነስቶበት ወልዷል። እንኳን አይደለም ናየው ላይ እንኳን ናየው ላይ ፊንገር ላይ ሰው ዝም ብሎ ብድግ ብሎ ተነስቶ ቆመበት ወልዷል። እንዴ እንኳን ተውና ጤነኛ የሚበላ የሚጠጣ ሰው አይደለም እብድ ራሱ ያምረዋል። እብድ አብዶ ለቆ የወጣ የእብድ ደግሞ አስቡትኝ። እብድ አንዴ ከተጣበቀ አይላቀቅም። በነገራችን ላይ በዚህ አጋጣሚ የምነግራችሁ ኢትዮጵያ ውስጥ እብድ ካያችሁ ሩጡ። የእብድ ቀላል አይደለም፣ ቀላል አይደለም። በጸበል በምን እንደው በተአምሩ ካልሆነ አይላቀቅም እብድ ከያዛችሁ። ሁሉ ሰው ስሜት አለው እና ጆን ዳንኤል ሳይፈልግ ናየውን ሳይፈልግ ጃኒን እየፈለገ ናየው ግን አስገድደው በቃ እቃውን ቆሞ ምናምን አርገው የወለደች ነው የሚያስመሰላችሁት ነው። ጃኒ ተለያይተናል በተለያዩ ሰዓት በቃ ናየው ደግሞ የዛ ጊዜ ቲክቶክ ላይ አዲስ ናት። ወንዶች አዲስ ነገር ደግሞ ሲመጣ እንደ ስራቸው ላይ ወንድ ባህሪ ነው። በቃ አያት የተፈላለጉ በቃ አብረው የሆነ ሳሌ ጠቅጠቅ ወለዱ። ምን አርጊ ነው የምትሏት? ልጇን በሰላም ታሳድግበት ማርያምን። እኔ እኮ ግራ ገብቶኝ ነው እኮ ምን አድርጊ። አሁን እኮ ሰው እኮ የሚናገራችሁ ነው። አሁን እቺ ናየው በዘር የምትናገር ቢሆን በሃይማኖት የምትወቅስ ቢሆን ወይ መንገደኛውን የሄደውን የመጣውን ሁሉ የምታስቀይም ቢሆን እርገጧት፣ እኔ አያገባኝም። ሰው ጋር ግን አትደርስም። በቃ መጣይ ተጫውታት ሄዳል። ለማንም ዩቲዩባችሁ ለገንዘባችሁ እያላችሁ ህፃናትን ይህን ያክል ይሄ እኮ ግፍ ነው። ማምላክን ለምን ከኛ ጋር እኛም እኮ ራሱ የግድ ሆኖብን ነው ከእናንተ ጋር የምንጣለው። ያረጡ ያረገ ካረጡ ጋር ብትጣሉ መልካም ነው። አረ እኔ እብድ ሸጉሮኝ ሲሉ እዛ ነው ደግሞ ቤታ እብድ ሸጉሯት ነው ከታወቀች እንዳትሉ ይሄን ወሬ ዘገባ ልንገራችሁ። አረ ጊፍት ጋላሪ ሙሉልኝ በወሬ መሀልም ቢሆን የእብድ የማያወቁት እዛ ድሬዳዋ ይሄ በጣም በታሪክ ተሰምቷል ማለት ነው። ድሬዳዋ ቀፊራ ላይ አንዷ ሴትዮ ማለት ነው በጣም በታሪክ ነው የሚወራው። አንዷ ሴትዮ ቀፊራ ውስጥ ዕቃ ልትገዛ ፍንድድ ብላ ጎንበስ ትላለች። ጎንበስ ታህንዳልሽ ማለት ነው። ጎንበስ ታልሽ። ከዛ በኋላ እብዱ መጣና ሃይ ብለው ከዛ እንዴት ይላቀቅ? እመቤቴን ብላችሁ እንዴት ይላቀቅ? በእንጨት ቢቀጠቀጥ
በዱላ ቢወገር አለቃለ እግዚአብሔርን አለቃለ። ከዛ ሰዎቹ እዛ ያሉት እንዳለ ፎጣቸው የሺቲ ፎጣ አለ ሁሉ እንደዚህ ይዘው ክብ ከበው እመቤቴ ነው የምላችሁ ክብ እንደዚህ ከበው እራሱን እንትን እስኪለቃት ድረስ ማለት ነው እስኪለቃት ድረስ እንደዚህ በጨርቅ ሸፍነው እንትን አሉላት። ከዛ እንደውም ብዙ ጊዜ ሰው አይፈነድድም ነበር። እመቤቴ እብድ ከያዛቸው አይለቃችሁም። አንዲቷንም እንደዚህ ከፊራ ውስጥ አሉ። በቃ አንዲቷንም እንደዚህ ጉንጯን ወደ ከእቃ ተሸክማ ወደ ምንድን ነው የሚባለው ኢትዮጵያ ሚኒባስ ነው የሚሉት ይሄ ሰፈር ለሰፈር የሚያደርሰው እሱ ውስጥ ስገባ ይሄንን አይኗን ቦጭቆላት ቢባል አለቅ ብሎ ማለት ነው። እብድ ከያዛቸው አይለቃችሁም። እና እኔ በዛ ነው ያወቅኩትኝ። ቤታዬ የእብድ ዕቃ እንዴት አወቅሽ ለምትሉ ሰዎች ደግሞ ወደ እኔ እንዳመጡብኝ የእብድ ዕቃ ኬት አባቷ አውቃ ነው እንዳትሉ። ሴቷ ሞተች እኮ እኔ አላውቅም መሞቷን። እኔ በጣም ጩጬ ነበርኩኝ እና ሲያወሩ ነው አለቅ ብሎ ምናምን ሲል ምንድነው እኔ ደግሞ ከልጅነቴም ጀምሮ እንዲህ ቆቅ ነኝ አውቃለሁ። አለቅም አይዘጋም በቃ እንደዚህ ነገሮች ቶሎ ይገባኛል። ጋይስ ንቅት ነው የምለው ፈጣን ነኝ ንቅት እላለሁ እና አለቅ ብሎ ምናምን ሲሉ ነው ብዬ ገባኝ። ወዲያው ልጅ ጩጬ ነበርኩኝ እና አለቅ ብሎ ጌታ እብድ ከያዘ ካለቀል እና ባጭሩ ናዮን ተፋቷት በቃ። እናንተ ዩቲዩበር ጡረተኛ ስለሆናችሁ ዩቲዩብ ስላላችሁ ምናምን አቅማችሁ ከኛ ጋር ጉትኝ እኛ ራሱ ሀቅ ብለን ተፍተን ትተናችኋል። ግን በቃ ይሁን እንዴት ነው የእድሜ ኩያችሁ ምረጡ። ለወዳችሁ ለገንዘብ እስከ መቼ ለገንዘብ ነው የምትገዙት? ያልነካችሁን ሰው የምትነቁት። አሁን ናዮ አለካችም አይደል? ማንንም ለምን ልጇ ድረስ ትሄዳላችሁ? ዲቃላ አሁን ኢትዮጵያ ውስጥ ስንት ዲቃላ ነው ያለው? ኢትዮጵያ ውስጥ ማሳደግ አቅቷቸው አይደል እንዴ በጉዲፈቻ ነጮች እዚህ አምጥተው የሚወስዷቸው? ስንት ህጻናት የተወሰዱት ማሳደግ ታቅቶ ኑሮ ምኑ ከብዶ አይደል እንዴ ስንቶቹ እዚህ በጉዲፈቻ ከሀገር የወጡት በሌላ ዜጋ ተወስደው እና ሁላችሁ ተኩላችሁ ተድራችሁ እንዳገባችሁ ምናምን ነገር ራሳችሁን አታካብዱ። ሁላችሁም ዘራችን ቢጣራ እናት አባቶቻችን ምናምን ሁሉ ቢጣራ ሳይ በነጠላ እንደዚህ ተሽኮርምሞ በነጠላ ሲሳሳሙ ቤተሰብ መጥቶ አይቶ ቀጥቅጦ በዛው ሰዷቸው በዛው ተያይዘው ተጋብተው የቀሩ እናትና አባቶቻችን አሉ ኢትዮጵያ ውስጥ። በዛው በቃ ቤተሰብ አየን ብለው በዛው ጥፍት ብላ በዛው ከሀገር ብዙ ነገር አለ እና ናየው ልክ እንደንትን እኔን አልወለድሽም ትላላችሁ። አለም የወለደ አታከብሩም። አሁን እኔን አልወለደችም ማህናት ሞለዳ እንደማትሉት ጉድ የለም አይደል? ሞለዳ አትችልም ትላላችሁ። እኔን አላችሁኝ እሺ የወለደችው ዋና የሆነ አክብሯታ ዋናው ልጅ እንዲመጣላችሁ ነው የምትፈልጉት። እኔ አሁን ብድግ ብዬ ነገ ልጅ ቦልድ ማለት ነው ከማን የወለድሽው በሰርግ አላገባሽም በሰርግ አልተኳልሽም አልተዳርሽም ብላችሁ ልትመጡ ነው አይደለም አይደል? ስለዚህ የወለደችው እና ይሆን እንደ እናት ናት። ልጅ መሆኗን አትበቃ እናት ናት። ከዚህ በኋላ እንደ እናትነት አክብሯት። ደጋፊ የሌላ ሰው ደጋፊ ልትሆኑ ትችላላችሁ። ኢትስ ኦኬ መብታችሁ ነው፣ መደገፍ ትችላላችሁ። ያች ናዮ ተነስታ እናንተ የምትደግፉትን ሰው በአሽሙር ወይ ምናምን ስትናገር ካየች ለዛ ሰው ብትቆሙ ነው ችግር የለብኝም። ሁሉም ተከታይ አለው። እኔም ተከታይ አለኝ፣ ናዮም ተከታይ አላት፣ ፊዮና አንበሉ ሌሎቹም ያው ፍለፍታ ፌል ስለመጣ ነው እነ ጃኒ ምናምን ሁሉ ሰው ተከታይ አለው። የእናንተ የምትወዱትን ተከታይ አታክ ብታደርግ ወይ ብትነካ ብታሽሟጥጥ ደግፉላቸው ለነዛ ሰዎች። እቺ ልጅ ግን ምንም አላደረገችም። የሰው ስም አልጠራች፣ የሰው አላንቋሸሸች። ቁጭ ብላ ነው የምትጫወተው። በየኮመንቱ መሳደብ ምን ጉር ናችሁ? ያችማ ያው እኔን እወዳለሁ ስላለች ነው ጠምዳ ያዘቻል። ሌላ ምን አለ? እውነት እግዚአብሔርን እኔ ይቅርታ አድርጉልኝ። እኔ በጣም ነው የደበረኝ ሳየው ቪዲዮዋን። እናቴ ትሙት በጣም ነው ያሳዘነችኝ። በቃ ተፋቷት። ቅንቅና ምድረ ቀበታ ሙላ በቃ የሚሰሩት ራሱ እግዚአብሔር እንደ አንድ ሰው በቃ የምትፈልጉትን ደጋፊ ካልተናገረች፣ ካልሰደበች፣ ካላንቋሸሸች ለምንድን ነው ሁሌ አታክ የምታደርጓት? ለምን ስታዛዘን ደግሞ እንዴ በጣም እግዚአብሔር እኔ ተጽዕኖ ሰው ላይ ማሳደር ነው የሆነ። እኔ አሁን የተረዳሁት ምን ታውቃላችሁ? ሶሻል ሚዲያ ላይ የሆነ አዲስ ሰው ከመጣ ወይም ደግሞ የሆነ ሰው በልጦ ከተገኘ ታዋቂ ከሆነ ማለት ነው ያን ሰው ጥረብ አድርጎ ማስቀረት፣ በቃ ማስቀረትና ሌላ አዲስ ሰው እንዳይመጣ ማድረግ። እኔ አሁን ለምሳሌ እዚህ ሀገር ሁሉ ጊዜ እንትን አላቸው። አሁን በትንሽ እንኳን ልንገራቸው በካርዲቢ እና በኒኪ መናጅ ማለት ነው ጦርነት ሲያደርጉ ነው የሚውሉትኝ። በቃ
አሁን እቺ ኒኪ ምላችሁ የድሮ ናት አይደለ? እድሜዋ 40 ምናምን ደርሷል። የድሮ ናት በቃ በጣም እንትን ብላለች ምናምን ነገር። አሁን ደግሞ ጊዜው ደግሞ አሁን የመጡ ደግሞ አሉ ራፐሮች ምናምን ለነሱ መልቀቅ ነው በቃ ግዴታ። እሷ ኩዊን ካልሆነች ሞተን እንገናኝ። ሌላ አዲስ ሲመጣ መቀወር እንደዛ ነው በቃ የተያያዘው። እኔ ምሳሌ ልስጣችሁ ብዬ ነው። እዚህም በቃ እኛ ጋር ያለው ነገር አንድ ሰው የሆነ ከመጣ በቃ ቀውሮ ማባረር። ይሄ ይደብራል። እግዚአብሔርን በቃ ተፋቷት። እጭ የእንጭቅ ልጆች እንዴት እንዳስጠሉኝ ለች የሚፈልጉት አይኖ ሚዲያ ላይ የሚፈልጉትኝ እንድትጠፋላቸው ነው። እንድትጠፋ ኧረ እኔ ጥፍሬን አልሰራውም ገና መች 2 ሳምንት ሞላኝ ውዴ። እኔ በአረብ የገደልኩ ይመስልሻል እንዴ? እኔ ማለት እንደዚህ ስታይኝ ወዜ ጥፍጥፍ ሲል ባለሀብት ነው አመመስልሽ? ላይክ ባለሀብት ቅብር ያልኩ ባለሀብት አረብ አንድ ሀብታም አረብ አንድ ሐሙስ ቀርቶትኝ ውርሱ ወርሼ ድፍት ያረኩት ነው የሚመስልሽ? በየሳምንቱ ጥፍር የምቀይረው እኔ ቤት ታማን ነኝ። 2 ሳምንት አልውለውም። ይቀመጥ ውዴ ይቀመጥ። ራሱ መነቃቀል ሲጀምር ቀይራለሁ። ራሱ ይነቃቀል እንዴ። ለጥፍር የማወጣው ገንዘብ ነው እንዴ? ይቀመጥ። ልክ ራሱ ንቅልቅል ሲወጣ የግዴን